ሜሪ ይቅርታ ይቅርታ ሜሪ ሴጣን የሆነች ልጅ ነሽ። ሰላም እንዴት ናችሁ ውድ ቤተሰቦች? ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ፣ በጽጌ ቪዲዮ ማለት ነው። እንግዲህ በጽጌና በዳኒ መሀል እየተፈጠረ ያለውን ነገር ያው ታውቃላችሁ። ጽጌ እንግዲህ ዳኒ ባለፈው እሷን ከቤት ውጭልኝ ስላላት ጽጌም ደግሞ በድጋሚ ከቤቴም ከህይወቴም ውጣልኝ ብላ ዳኒ ተናግራለች ማለት ነው። ዳኒ ደግሞ አልወጣም ብሏታል። ሜሪም ተናዳ አንቺ ትወጫለሽ እንጂ እሱ ከዚህ ቤት አይወጣም ብላ ብታወራውም እንግዲህ ጽጌ ከኤፍሶን ወንድም ከሀይላብ ጋር ነው መሆን ምፈልገው። ስለዚህ ከአንተ ጋር ያለ ነገር እንዲያበቃ ወይም እንዲቋጭ ፈልጋለሁ። እንዲህ በቀላሉ የሚቋጭ ነው። እናንተ እርስ በራሳችሁ ብሽቅ ብላችሁ እንግዲህ ያ ጽጌ በድጋሚ እየተበቀለች ነው፣ ዳኒን እየተበቀለች ነው። ያን ሰዓት ለእኔ የተሰማኝ ስሜት ምን አይነት ስሜት እንደሆነ ዳኒን እንዲረዳው ወይም ዳኒ እንዲያውቀው እፈልጋለሁ ብለ ይሆናል ማለት ነው። ያው ድራማም ስለሆነ እንግዲህ ዳኒ ያደረገውን ነገር ነው ማለት ነው። አሁን እሷ እያደረገች ያለችው ያን ዳኒ ከኤፍሶን ጋራ ሆኖ እንግዲህ ጽጌን ከቤት ሲያስወጣት በቃ ተይ እያረጋት እንግዲህ ቤት ውስጥ ያው ሰራተኛ ሆኖ እንኳን እያስጠራት ነበረ። እናም ያም ሆኖ እያለ ዛሬ ግን የተፈጠረው ነገር ከባድ ነገር ነው። ዳኒን ከቤት አስወጥታለች። እንግዲህ ውጣ፣ አልፈልግም፣ ከቤቴም ከህይወቴም ውጣ፣ ነገሮች እዚህ ጋር እንዲያበቁ ፈልጋለሁ፣ ነገሮች እዚህ ጋር እንዲቆሙ እፈልጋለሁ ብላለች። እንደ እውነቱ ከተነገረ ያው ድራማቸው መልክ እየቀየራ ስፍራ እየቀየራ ቦታ እየቀየራ ያለፈው ጊዜ ኤፍሶን አርግዛ ምናምን ነበረ። ከዛ ደግሞ እሷ ልጅ የለም ይሄ ነገር ተፈጠረ። ከዛ ደግሞ በመቀጠል እንግዲህ ዳኒ እስር ቤት ገባ። ከዛ ቀጥሎ ደግሞ ሀይላብ ለጽጌ ፍቅሩን ገለጸ። እንግዲህ ምርጥ ድራማ እየሆነ ነው። ለምን ተከታታይ ድራማ እንደማያደርጉ ነው እንግዲህ የሚገርመኝ ማለት ነው። እና የዛሬው ደግሞ ለየት ያለ በጣም የሚገርም ቪዲዮ ነው። ውድ ተመልካቾቼ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እናም ላይክ እያረጋችሁ አበረታቱኝ የሀገሬ ልጆች እላችኋለሁ። እንግዲህ ዳኒና ሜሪ ኤፍሶን ሲመጡ ምን ሊፈጠር እንደሚችል አብረን የምንመለከት ይሆናል ማለት ነው። ሜሪ መጥታለች። ከሜሪ ጋር ያለ ነገር ምንድነው እንሰማለን። ከዚህ ጉዳይ በኋላ ምን ስላለ ፕሊስ ጠብቆ ዳኒ ከመጣ በኋላ ከአንተ ጋር መቆምም ማውራትም አልፈልግም። ስለምን እያወራህ እንደሆነ አልገባኝም። እኔ ከአንተ ጋር እያወራ ያለው እንዴ ሀይላ እየሰማኝ አይደለም። ዳኒ ጣበቃ ባይዘዌ ዳኒ ምን አይነት ነገ ጠዋት ከሷ ጋር የፍቅር ህይወት እንኳን ቢኖራት እንዲህ ነው ማታዳምጣት። ኧረ ትምህርቱ ሰርከዳኒ መደማመጥ የሚባለው ነገር አዋቂ እሱን ለኔ ታየው። እኔ ማድረግ ያለብኝ ነገር እንግዲህ ሜሪና ሀይላብ ያው እየተነጋገሩ ነው። ሜሪ ደግሞ ዳኒ እስከሚመጣ ነው እንጂ ከአንተ ጋር ማውራት አልፈልግም፣ ከአንተ ጋር ደግሞ ክርክር ውስጥም መግባት አልፈልግም ብላለች ማለት ነው። በጣም በሚገርምና በሚያሳዝነው ሁኔታ ዳኒ መጥተዋል። ምን ሊፈጠር ነው አብረን የምናየው ይሆናል። ከኤፍሶን ጋር ነው ዳኒ የሚመጣው ማለት ነው። እንግዲህ ዳኒ ከኤፍሶን ጋር ውሎውን አድርጎታል ማለት ነው። ስለዚህ አሁን በዚህ ሰዓት ላይ ምን ይፈጠራል የሚለውን ነገር አብረን የምንመለከትና የሚያስቃኛችሁ ይሆናል ማለት ነው። እንግዲህ የሚገኙት በጽጌ ቤት ውስጥ ነው። ያው ምን እየተፈጠረ ነው፣ ምን እየተካሄደ ነው የሚለውን ነገር አብረን እንመለከታለን። ምንድነው ጽጌሻ አይደለም ለምን ሰላም ብላችሁ
ያመጣንበት እንትን ገረኝና ዳኒ ችግር የለም። ሰላምታ አያስፈልግም። ሰላምታ አያስፈልግም። ኖ ችግር የለውም። መናገር ያለብኝ ነገር ተናግሬ እንድትሄድ ነው። መቀመጥ የማይጠበቅብህም ችግር የለውም። የኔ ግብዣ ንቀህ ይሆናል መቀመጥ ያልፈለግከው ወይም ደግሞ እዚህ መሆን ያልፈለግከው። አታስገድጂው። በቃ አልጠየቅንህም። አንተ ጋር ማንም ሰው አይመለከትም። ለሁሉ ገብተህ አይከብድም። ለአንድ እንኳን ቀብቀብ እንግዲህ ዳኒም ጽጌን ሰላም ማለት አይጠበቅብኝም ሰላም አልላትም ብሏል ማለት ነው። ቁጭ በል ብትለውም እንኳን ቁጭ ማለት የለብኝም። ለምን እንደፈለግሽኝ ንገሪኝ እስቲ የፈለግሽበትን ሀሳብ ንገሪኝና ሊወቀው እንጂ ያ እዚህ አልቀመጥም የሚቀመጥበት ነገር የለኝም ብሎ ዳኒም እያወራት ነው። እንግዲህ ሜሪ መሀል ላይ ቁጭ ብላ ሰላም ማለትማ አለ ሰላም የእግዚአብሔር አይደለም እንደ ሰላምታ የእግዚአብሔር ነው ሰላም ማለት አለብህ ብትሎም እንኳን እሱ ያ አልልም ብሏል ማለት ነው። አልልምም አልቀመጥምም ብሎ አውርቷታል ማለት ነው። ስለዚህ ጽጌ ደግሞ የምናገረው ነገር አለ ስለዚህ ነገር ነው የጠራውት ብላለች። የጽጌን ምላሽ የምንሰማው ይሆናል። ወደ ቪዲዮ ስላልቋጨ እኔ ያልማደርጋቸው ነገሮች ሁሉ እርምጃዎች ሁሉ ስህተት እየሆኑ ስለሆነ እኔ እናንተ ስህተት የምንሰራቸውን ነገሮች በሙሉ ማቆም ስላለብን እያንዳንዱ ነገር ማቆም ስላለብን በሰላማዊ መንገድ ላወራክ ነው እዚህ የተገኙት። እና ደግሞ አንዴ ለምን የቀጠርሽው? ለምን የቀጠርሽው እኮ ቆይልነሽ ሆኖ ለምንድን ነው ዳኒን የቀጠርሽው? ሜሪ ተረጋጊ። ኖ ጽጌ ተረጋጊ። ይዋሽሽ ነው ይዋሽሽ አይደለም። ምንድን ነው እኮ ስሚኛ፣ ቆም አለማቆም እንደዛ አይደለም። አንቺ እንዳሰብሽው አይደለም እኮ። ምንድን ነው እኔና ዳኒ በጣም ብዙ ነገሮች ስላለን ስለነበረን ከሱ ጋር ነበር ነው እንዴ? ወሬ ሜሪ አንዴ ከሚሽን ነበር ላይ ለሽ አንዴ መጣው አንዴ ያኔ ነው ያኔ ከታበረ ቀርና ጽሪ ነው ያለች እንግዲህ ጽጌ አልፈልገውም ከህይወቴም ከቤቴም ውጣልኝ ብላ ተናግራለች። ዳኒም ደግሞ እንግዲህ ከዚህ ቤት እንዲወጣ የምታጅልኝ አንቺ ማነሽ ብሏታል ማለት ነው። እንግዲህ እኔና አንተ መሀል ያለ ነገር እንዲያበቃ ፈልጋለሁ ብላለች። እኔ ከሀይላብ ጋር እሆናለሁ አላልኩኝም ለብቻዬ ተወኝ ነው ያልኩት ብላ እንግዲህ ጽጌ በሰፊው ተናግራለች ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ በአዲስ ነገር እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ እላችኋለሁ። ውድ ተመልካቾቼ ባይ። ዛሬ ደግሞ ከዚህ በኋላ በህይወቴ እንዳትመጣ ብለሽ እቃህን ይዘህ ውጣ ከቤታችን። እኔ እያልኩ ያለሁት ያ ማለት እንዳልኩሽ ማንንም ወደዚህ እንደልብሽ ታመጪ ዳኒ እንዳያይሽ ስለምትፈልግ እስከ ዛሬ ድረስ እኮ ሲተቋጠረኝ አይደለም የኖርኩት። ተራንቺ ዝም ብለሽ ምንትሽ ሳይለንሰር ለምን ማመን ያልፈለግሽው? ተመኝ እንጂ በቃ ከዛ ሰው ጀምረሻል እንዴ? አባይ አላልኩት አባይ ተሰጣጥሽ ነው ያልተናገረችም አለ ምንም እንኳን አንቺ መናገር የለበትም። ቆይ ካልፈለግሽ ለምን